ዛሬ ሁላችሁም የእንግሊዘኛ የቃላት ዕውቀታችሁ የሚፈተሽ ይሆናል። እንደምታውቁት በእንግሊዘኛ ሐሳባችሁን በቀላሉ ለመግለጽ ወይም በንግግር ከሰዎች ጋር ለመግባባት ብዙ ቃላቶችን ማወቅ ወይም ደግሞ የቮካቡላሪ የቃላት ዕውቀታችንን ማሳደግ ይጠበቅብናል። በዛሬውም ትምህርታችን በአማርኛ ብዙ ጊዜ ልንጠራቸው የምንችላቸውን ከቅመማ ቅመም ጋር በተገናኘ የምንጠቀማቸው ለምሳሌ ኮረሪማ በእንግሊዘኛ ምን ሊባል ይችላል? ወይም ደግሞ እርድ ምን ሊባል ይችላል? ስለዚህ በአጠቃላይ ምግብ ውስጥ ሊሆን ይችላል፣ ሌሎች ነገሮች ውስጥ ሊገቡ የሚችሉ ቅመማ ቅመሞችን ወይም ስፓይስስ የምንላቸው በእንግሊዘኛ ዛሬ የምንማር ይሆናል ማለት ነው። አሁን የምትገኙት በሰዋሰው አካዳሚ የዩቲዩብ ቻናል ላይ ሲሆን ስሜ ምንተስኖት ወንድም ይባላል። ለቻናላችን አዲስ ከሆናችሁ አሁኑኑ ሰብስክራይብ በማድረግ የምንለቃቸውን በርካታ የእንግሊዘኛ ቋንቋ ትምህርቶች እንዲደርሳችሁ ማድረግ ይቻላል። ቀጥታ ወደ ስፓይስስ ኤንድ ኸርብስ ቮካቡላሪ ትምህርታችን እንግባ። ኦኬ ተማሪዎች፣ ዛሬ ቀደም ብዬ ሜንሽን እንዳደረኩትኝ የምንማረው ስፓይስስ ኤንድ ኸርብስ በአማርኛ ምን ማለት ነው? ቅመማ ቅመሞች ብለን የምንጠራቸው ማለት ነው አይደለ? ለምንድን ነው ስፓይስስ ኤንድ ኸርብስ ሁለት ስም የተሰጠው ከተባለ ቅመማ ቅመሞቹ ከየትኛው የአትክልት ክፍል ከየትኛው የተክል ክፍል ላይ ነው የሚገኙት የሚለው ነው። በብዛት ከቅጠል ላይ ወይም እንደ ቅጠል የምንጠቀማቸው ቅመማ ቅመሞች በእንግሊዘኛ ምንላቸዋለን? ኸርብስ ነው የምንላቸው። ኦኬ። ከዛ ውጪ ግን ምናልባት ስሩ ሊሆን ይችላል፣ ፍሬው ሊሆን ይችላል። እነዛ ደግሞ እንደ ቅመማ ቅመም በሚውሉ ጊዜ ስፓይስስ። you see ሁለቱ ሜን ዲፈረንሳቸው እሱ ነው ማለት ነው። ስለዚህ spices and herbs are plant products that we use ለምንድነው የምንጠቀምባቸው? to make food taste better። የመጀመሪያው ምንድነው? to make food taste better ምግቦች የተሻለ ጣዕም የምንወደውን ጣዕም እንዲያመጡልን፣ smell good ጥሩ ሽታ እንዲኖራቸው፣ and sometimes to keep it fresh እንዲቆይልን እንዳይበላሽብን ስንፈልግ እንጠቀማቸዋለን። ኦኬ፣ እስቲ ከቀላል እየጀመርን እያንዳንዱን እያየን እንሄዳለን። የመጀመሪያው ስፓይስ ወይም ኸርብ የምናያት ናና የምንላት አለች አይደለ? ብዙ ጊዜ ሻይ ውስጥ የምንጨምራት በእንግሊዘኛ ምን ብለን እንጠራታለን? the first one ናና የምንላት በእንግሊዘኛ ሚንት ነው የምንላት። ኦኬ፣ ሚንት M-I-N-T ሚንት ምን ማለት ነው? ናና ማለት ነው። እንቀጥል። በሶ ብላ በሶ ብላ በጣም እንጠቀማለን አይደለ? እናቶቻችን ይጠቀሙታል። በሶ ብላ በእንግሊዘኛ ምን እንለዋለን? ቤዝል ቤዝል ሲጻፍ እንዴት ነው? B-A-S-I-L ኤስ እንደ ዝ ትነበብና ቤዝል ብላችሁ ማንበብ ትችላላችሁ። በሶ ብላ። ሶስተኛዋ ብዙ ጊዜ በአማርኛ የምንጠቀማት በእንግሊዘኛ ግን ምን ልትባል እንደምትችል አስተውለን አናውቃትም። ጤና አዳም። ጤና አዳም በእንግሊዘኛ ምን ይባላል? ጤና አዳም በእንግሊዘኛ ሲጻፍ አጠር ያለች ነች። R-U-E አይደለ? R-U-E ይሄ ጤና አዳም ነው። ስናነበው እንዴት ነው? ሩ ብቻ ብለን ነው የምናነበው። ኦኬ፣ ሩ ሚንስ ጤና ዳም ማለት ነው። ኦኬ፣ ሄልዝ ኦፍ አዳም ብለን ቀጥታን ተረጉም አይደለ? ጤና አዳም በእንግሊዘኛ ምንድን ነው? ከዚህ በኋላ ሩ ስትጻፍም ቀላለች። R-U-E። ኦኬ፣ የስጋ መጥበሻ እናውቀዋለን ብዬ አስባለሁ። ሮዝ ሜሪ አይደለ? ሮዝ ሜሪ ምንድን ነው? የስጋ መጥበሻ። ሌላ ደግሞ ጦስኝ። ጦስኝ ጦስኝ ብዙ ጥቅም አለው። ለጤናም ጥሩ ነው ይባላል። ለደም ግፊት ሃይፐርቴንሽን ላለባችሁ ጦስኝ ጥሩ ነው አይደለ? ኮንትሮል ያደርግልናል ይባላል። በሻይ መልክ መጠጣት ይቻላል። ታይም ጊዜ የምንለው ታይም አይደለም። እሱ ሲጻፍ TIME ነው። ይሄ ግን ሲጻፍ ምንድነው? THYME THYME ታይም ምንድነው? ጦስኝ። በዚህ ትይዙልኛላችሁ። ኦኬ፣ በብዛት የምንጠቀምበት አብዛኞቻችን የምናውቀው ዝንጅብል
ginger አይደለም ginger ምን ማለት ነው ዝንጅብል ማለት ነው ነጭ ሽንኩርት garlic means ነጭ ሽንኩርት አይደለም ሚጥሚጣ በእንግሊዝኛ ምን ይባላል ሚጥሚጣ chili 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 powder ላችሁ ለሰዎች ማብራራት ትችላላችሁ chili means ሚጥሚጣ ሌላኛው ኮረሪማ በእንግሊዝኛ ምን ይባላል ኮረሪማ ምን እንለዋለን ኮረሪማ cardamom ኮረሪማ ምንድነው cardamom ስንጽፈው እንዴት ነው C A R D A M O N cardamom ብለን መጥራት እንችላለን እንቀጥላለን ከበድ የሚሉትን አሁን የምናየው እርድ በእንግሊዝኛ turmeric means እርድ ማለት ነው ሲንጽፈው T U R ብላችሁ ጀምሩ T U R ter የምትለው T U R ነች እቺኛ ሲሌብል meric M E R I C that is so simple እንቀጥል what about ቀረፋ that we usually use to put it in our tea or in some kind of foods you can do that ምግቦች ውስጥ መጨመር እንችላለን በብዛት ሻይ ውስጥ የምንጨምረው ቀረፋና ቅርንፉድ የሚባሉ ሁለት ነገሮች አሉ so what are their names in English በእንግሊዝኛ ምን ይባላሉ so ቀረፋ cinnamon ካልን ቀረፋ cinnamon C I N N N double H A M O N cinnamon ምን ማለት ነው ቀረፋ ማለት ነው what about ቅርንፉድ do you know the name of the Amharic spice ቅርንፉድ in English cloves ማለት ትችላላችሁ okay cloves means ቅርንፉድ C L O V E S cloves ማለት ቅርንፉድ ማለት ነው ሌላኛው ጥቁር አዝሙድ ነጭ አዝሙድ እንላለን አይደለ ጥቁር አዝሙድ ነጭ አዝሙድ ስለዚህ black cumin ጥቁር አዝሙድ ምንድነው black cumin ነጭ አዝሙድም ደግሞ white cumin black cumin white cumin ካላችሁ cumin የምትለው C U M I N ብላችሁ መጻፍ ትችላላችሁ የዱባ ፍሬ ዱባ ውስጥ ያለ የዱባ ፍሬ እንጠቀማለን አይደለ የዱባ ፍሬም ለጤና ጠቃሚ ነው pumpkin seed pumpkin ዱባ ነው seed ደግሞ ፍሬ ነው pumpkin seed ካላችሁ የዱባ ፍሬ ይሆናል ማለት ነው what about ስናፍጭ ይሄም አንዱ ስፓይስ ነው አይደለ ስናፍጭ mustard ስናፍጭ በእንግሊዝኛ ምንድነው mustard M U S T A R D mustard ሌላው ደግሞ ድንብላል ወይም የድንብላል ፍሬ ድንብላል ምንድነው የምንለው ኮሪያንደር በደንብ እንድትይዙ ፈልጋለሁ ጥያቄዎች በኋላ ሚክስ አድርጌ እጠይቃችኋለሁ ኮሪያንደር ድንብላል ማለት ነው ኮሪያንደር seeds ካላችሁ የድንብላል ፍሬ ቀጥሎ ተልባ እነዚህ በሙሉ መታወቅ አለባችሁ ተልባ አብሽ ሁለቱም ተልባ flax seed ማለት ምንድነው ተልባ ማለት ነው flax seed አብሽ fenugreek F E N U G R E E K fenugreek አብሽ በጣም ነው ለምሳሌ አብሽ ለጤና ስለሚጠቅም ለመጠቀም ሞክራለሁ በጣም ከባድ ነገር ነው አይደለ እኔ ምሬቱ በጣም ነው የሚከብደኝ fenugreek አብሽ ኦኬ ቁንዶ በርበሬ ይሄም እንደ ቅመማ ቅመም እንጠቀመዋለን black pepper ሌላኛው ከድከዴ የሚባል አለ አይደለ ቅጠል ሻይ ውስጥ የምንጨምረው ከድከዴ ይሄም ለጤና በጣም ጠቃሚ ነው ሂቢስከስ ነው የምንለው ኦኬ ሂቢስከስ ቲ ከተባለ ከድከዴ ሻይ ሂቢስከስ ስፔሊንጉን ተቀምጦላችኋል H I B I S C U S ሂቢስከስ እንደዚህ እንጽፈዋለን ሌላኛው ሰሊጥ የመጨረሻችን ይቺ እናደርጋለን ሰሊጥ ሲጻፍ እንዴት ነው S E S A M E ነው ሰስሜ ነው ብለን ምናነበው ኦኬ ሰስሜ
ብለን እናነባዋለን በአሜሪካን እንግሊሽ። በብሪቲሽ ደግሞ ትንሽ ለየት ይላል። ሰስሜ ብለን ሰሊጥ ማለት ነው። ስለዚህ እነዚህ መያዝ ትችላላችሁ። እስቲ ቼክ የምናደርገው እኔ ሚክስ አድርጌ 10 ስፓይሶችን እነግራችኋለሁ በአማርኛ። እናንተ አሁን በእንግሊዘኛ ወደ ኋላ ቀደም የተማርነው ሳታዩ ትገምታላችሁ። ኮሜንት ሴክሽን ላይ ታስቀምጡልኛላችሁ ማለት ነው። the first one በቀላሉ ነው የምንጀምረው። አንደኛ ቀረፋ፣ በእንግሊዘኛ እንለዋለን ቀረፋ። 2 ናና፣ የጀመርነው እንደውም ትምህርታችን በዚህች ነው። ናና በእንግሊዘኛ ምን ትባላለች? 3ኛ ዝንጅብል፣ ቀለል ላድርግላችሁ እያልኩኝ ነው። 3ኛ ዝንጅብል ምንድነው ብለን የተማርነው። 4 ጤና አዳም፣ ጤና አዳም በእንግሊዘኛ ምን ይባላል? 5 ጦስኝ፣ 5 ጦስኝ ምን ይባላል? 6 እርድ፣ እርድ። 7ኛ ደግሞ ኮረሪማ፣ ኮረሪማ። 8 ተልባ፣ ተልባ። 9 የስጋ መጥበሻ፣ 10 አብሽ። እነዚህ 10ሩን እስቲ ፕራክቲስ እንድታደርጓቸው ስለፈለኩኝ ነው ማለት ነው። ስለዚህ ቮካብላሪ ለእንግሊዘኛችን አስፈላጊ ነው። በአማርኛ የምንጠራቸውን ኪችን ውስጥ ገብተን የምንጠቀማቸው ነገሮች ናቸው አይደለ? በእንግሊዘኛ ደግሞ ምን ይባላሉ ማወቅ ይጠበቅብናል ማለት ነው። ስለዚህ ቮካብላሪያችሁም ላይ የቃላት እውቀታችሁም ላይ በደንብ መስራት ይጠበቅባችኋል። እነዚህን ትርጉማቸውን ካወቃችሁ በኋላ ሴንቴንሶች ውስጥ እየጨመራችሁ ፕራክቲስም እንድታደርጉ ነው ሰጀስት ማድረጋችሁ። አጠር ያለች ቅመም የሆነች ትምህርት ነው የሰጠኋችሁ። ኖትም ቴሌግራም ቻናላችን ላይ ለቀናል። ቀጥታ እዛ ብትሄዱ ስለምታገኙ ቼክ አድርጉት። ቴሌግራም ቻናላችንን ዲስክሪፕሽን ላይ ሊንክ አስቀምጠናል። ኔክስት ታይም ሌላ ወሳኝ ትምህርት ይዤ እመጣለሁ። ቻው።